እኔና አንተን የሚያዝናል እባክህ እንደሚነግረኝ እኔ ራሴ እንቅልፌን አልተኛም። ለምን አንድ ነገር እኔስ ቢያድግ እህቴ ሞታለች ይሄ ሰውዬ ወይ በእጁ ጠፍታ ይሆን እንዴ የሚለው እኔም ለራሴ ለህይወቴ ፈራው። በምን አይነት አማርኛ እንዴት አድርጌ እንደማስረዳ ግራ ነው ይገባኝ። ይኸውልህ አትጮህ፣ ካሁን በኋላ እየነገርኩ ነው። ካሁን በኋላ አትጮህ። በቃ በእንቅልፍ ልቡ ይቃዥና ምንድነው በቃ ብዬ እኔ ሳስደነግጠው ተነስቶ ይሄዳል፣ ይራመዳል፣ ይቀመጣል፣ ይገባል፣ ይወጣል። በቃ ይጠራጠረኛል። ሚጥል በሽታ ነበረባት፣ እሱ ነው አንቆ የገደላት። ሚጥል በሽታ እኔ ቴና ጥቻታለሁ። አሁን በቴ ዙሪያ እኔ ጠይቁልኝ። በቃ እኔ አልቻልኩም። ምን ወይስ ተረጋጊ። ምን በቃ ታመመች፣ ሞተች። በቃ አትረብሹኝ። ለምንድን ነው የምትረብሹኝ? በማረፊያ ሰዓት መጣችሁ። አይ ተረጋጋባ። ምንም ረጋጋው ነገር የለም። በኔ ባለመውለድ ተሰምቷቸዋል። ኦኬ አስገድጄ ለመድፈር በመሞከርበት ሰዓት ያልጋ ብረት ጠልፏት፣ ያልጋ ብረት ነው አንገቷን መቷት። ህይወቷ ሊያልፍብኝ የቻለው እንጂ እንድትሞት ፈልጌ አይደለም። አሁን 15 አመቷ ነው። ካንቺ ጋር ትኖር እስቲ እንዳይሰማኝ ብለው ለኪላንች እንዳይሰማሽ ለኔ እንዳይሰማኝ ብለው ምክንያታቸው ምን ነበር? እነሱ ያው እንዲያቅ ባለቤቴ እንድታውቅ አትፈልግም። እባክህ ወንድሜ ልማጸን፣ እባክህ ቆይ ተነስ እባክህ ሸቴ አይደለም። ቆይ ተነስ መጀመሪያ እኮ ምን ጠይቅ ብዙ ነገር አለ። ቆይ ቁጭ በይ። ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቻችን ይኸው እንግዲህ ስም ትንሽ እየጠፋን ነው። አንዳንድ የግል ጉዳዮች ትንሽ ወደ ኋላ የሚያስቀሩን ነገር አለና በቻልነው አቅም ለምንችለው ሰው ሁሉ እየደረስን እንገኛለን ማለት ነው። ለብዙ ሰው መማሪያ እንዲሆን ለብዙ ሰው እንዲዳረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ዛሬ እንግዲህ አንድ እህታችን ቤት ተገኝተናል። ምንድነው የተፈጠረው፣ ምንድነው የሆነችው የሚለውን ደግሞ ከሷ ምን ሰማ ይሆናል። አብራችሁን ቆዩ። እሺ እንግዲህ ሰላም እህቴ። ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው እኛ ጋር ስደውይ በጣም በትልቅ ችግር ውስጥ ላይ ነኝና ብዙ የተወዛገብኩባቸው ነገሮች ስላሉ ከፈታችሁልኝ ብዬ ነው እያልሽኝ ነበርና ያው እኔ ቶሎ ለመድረስ ሞክሬያለሁ። አስቸኳይም ስለሆነ ማለት ነው የጠራሽኝ። ምንድነው የተፈጠረው ማለት አላችሁ? እሺ እኔ ገነት እባላለሁ። የክፍለ ሀገር ልጅ ነኝ። ያው በትዳሪ በኩል ያው ትንሽ ነገር ችግር አጋጥሞኝ ነው ያው ክፍለ ሀገር የተወለድኩት። አጋጣሚ ሆኖ አዲስ አበባ ዩኒቨርሲቲ ተመደብኩ መጣውና። ኦኬ ክፍለ ሀገር ነው የተወለድኩት? አዎ ክፍለ ሀገር ነው የተወለድኩት። በትምህርት ነበር ወደ አዲስ አበባ የመጣሁት በትምህርት ነው። እሺ አጋጣሚ እዚህ የተማርኩኝ እያለ አንድ ጓደኛ አገኘሁኝ ማለት ነው። ኦኬ ምን አይነት ጓደኛ? እዛ የሚማር ኦኬ እዛ ተማሪ ነው። አጋጣሚ የተማርን እያለ ያው እሱም ተመረቀ፣ እኔም ተመረኩኝ። ይቀድምሽ ነበር ወይስ ተቀድመሽ ነበር? ይቀድመኝ ነበር እሱ። እሺ እሱም ስራ ያዘ፣ ድርጅት ውስጥ ስራ አገኘ። እኔም የመንግስት ስራ ነው የምሰራው። ተመረቀን ስንወጣ ምን የፍቅር ግንኙነት ነበር? የፍቅር ግንኙነት እዚህ ነው የጀመርነው። ኦኬ አሁን እንትን እያለ በአጋጣሚ ቤተሰቦቼን አስተዋወቁትና በባህላችን መሰረት አገባን ማለት ነው። ኦኬ ተጋባን። ምን ያህል ጊዜው ነው ይሄ? አንድ ከተጋባን 8 አመታችን ነው። ኦኬ ከዛ በፊት ነበረ ተውውቃችሁ? ከዛ በፊት ነው ተውውቃችን። አሁን በአጋጣሚ ሆኖ ልጅ እምቢ አለን። ያው ፔሪድ ያለውኝ ምን እላለሁኝ ልጅ እምቢ ሲለን እኔ አብዛኛውን ጊዜ ወደ ሕክምና አልሄድም። የሃይማኖት ተከታይ ስለሆንኩኝ አብዛኛውን በየገዳሙ ጸበል በየጸበሉ ነበር የምሄደው። አጋጣሚ እምቢ አለ። ዲኤንኤያችንን እስቲ ብለን ወደ ውጭ ላከን ማለት ነው። ምን የህክምና ናሙና? ኦኬ አሁን ውጤቱም እስካሁን ድረስ አልመጣም። ምን ጊዜ ሆኖችሁ ነው እናንተ ማለት ይሄ በትዳር አልሽኝና በቤተሰብ በባላችሁ መሰረት ተጋባን አልሽኝ? እንዴት ነበር ያንቺ ቤተሰቦች አቀባበላቸው በዛ ሰዓት? ባለቤትሽን ደስተኛው ነው ተቀበለው ነበር የዳሩሽ? ደስተኛው ነው የዳሩ። ያው የኔ ፍቃድ ስለሆነ ያንቺን ፍቃድ እኛም እንቀበለዋለን፣ ከወደድሽው ምን ችግር የለም ብለው ተጋባን ማለት ነው። ኦኬ አሁን በአጋጣሚ ያው ልጅ እምቢ ሲል እኔም ስራዬን ተኩኝና በየገዳሙ መሮጥ ጀመርኩኝ። ኦኬ ምን ያህል ጊዜ ሆነ እንደዚህ ልጅ ለመውለድ ካሰባችሁና የልጅ ሙከራ ማድረግ ጀመራችሁ? 6 አመት። ኦኬ 6 አመት ሙሉ ሞከርን። አሁን ቤተሰቦቼ እንዳይሰማኝ ብለው አንድ ትንሽ የመጨረሻ እህት ነበረችኝ 15 አመቷ ነው።
ካንቺ ጋር ትኖር እስቲ እንዳይሰማኝ ብለው ለኪላንቺ እንዳይሰማሽ ለኔ እንዳይሰማኝ ብለው ምክንያታቸው ምን ነበር እነሱ ያው እኔ በኔ ባለመውለድ ተሰምቷቸው ኦኬ አመጣት ቤት አስቀምጥኳት ቤት አስቀምጬ ያው ለሱ ምግብ እንድታበስልለት ቤት ውስጥ እንድትሆን ብዬ እኔም በየገዳሙ ሮጣለሁኝ እትሽም ማለት ነው እንዴት ተማሪ ነበረች ትማራለች 15 አመቷ ነው ኦኬ አሁን በአጋጣሚ እዚህ መጣች ያው ሱናምኝ እኔም በየገዳሙ ሮጣለሁኝ ያው ልጅ ስለምፈልግ እሱስ እንዴት ነው ማለት ላንቺ ለኔ ያለው አመለካከት በጣም ነው የምወደው በጣም ጥሩ ሰው ነው ለልጅቷም ያለው አመለካከት በጣም እንደ ልጁ አርጎ ተንከባክቦ የሚይዝልኝ በሆነ ታይም ላይ ግን ስመጣ በቃ ያው መጠራጠር ጀመርኩኝ ምንድነው መጠራጠር ጀመርሽ አሁን ባለቤትሽ በጣም ይወደኛል በቤተሰብ ፍቃድ ነው የተጋባ ነው በጣም ጥሩ ደረጃ ላይ ነው ያለነው እያልሽ ነበርና ምንድነው አንቺን እያጠራጠረሽ የመጣው ባለቤትሽ ጉዳይ ሲቀጥል ደግሞ እኔን የፈለግሽበት ዋናኛው ምክንያት ምንድነው አሁን አንቺን የፈለግኩሽ ምክንያት ምን መሰለሽ ልጅቷን ታማለች ብሎ ደውሎልኝ ስመጣ አርፋለች እህቴ አርፋለች አሁን ምንድነው ይሄ ምንድነው እሱ ያደረካት ነገር አለ ምንድነው ብዬ ያው ትንሽም የተወሰነች ነገር ስለምጠራጠር እሱ ላይ እንትና በአጋጣሚ አደጋ ደረሰባት ብሎ አለኝ የት ሆስፒታል ነው የወሰድካት ብዬ ሆስፒታል ሁሉ ሄጄ ፋይሏንም ለማስወጣት ብፈልግ ፋይሏን ሁሉ አጥፍቶታል ምንም እንትን የሚለኝ ነገር የለም ምን ነበር ማለት አንቺ የት ነበርሽ በዛ ሰዓት ጸበል ነበርኩኝ እኔ ገዳማት ነበርኩኝ ኦኬ ገዳማት አንቺ ምን ነበር እየተጠራጠርሽ የመጣሽው በዛ ሰዓት ማለት በ15 ቀንም ስመጣ በሳምንትም በወርም ስመጣ ከበፊቱ ካየሁት ነገር ሁሉ በሆነች ባህሪው ለሊትም ተኝቶ ይቃዣል ምንድነው የምትቃዣው ምንድነው እሱ ምናም ብዬ ስለው ምንድነው ዝም በይ አንቺ ጸበልሽንም ሳጨርሽ መጣሽ ተመለሰሽ ወደ ጸበልሽ ሂጂ ምናምን ነው የሚለኝና ካለው ባህሪው ምን የተለየ ነገር ተሰሚ ነበር ሲቃዥ በቃ ስለ ልጅቷ እንደዚህ ምናምን የሆነ የመድፈሩን የምናምንም ነገር ነው ላይ የሚቃዥውና ተጠይቀው አረ ምንም ነገር የለም ምንድነው እሱ ምናምን እለዋለሁ ምንም ነገር የለም ነው የሚለኝ እሱ በቃ ሂጃንቺ ወደ ጸበልሽ ሂጂ ነው የሚለኝ በዛ ሰዓት ስልክ ተደወለልኝ ስመጣ አርፋለች ማለት ይሄ ያው ከባድ ነው ባለመውለዳችሁ ምክንያት ዋናው እንትን ማለት ብዙ ነገሮች መስዋዕትነት መከፈል አንቺ ብቻ ነሽ ወይስ እሱ ባለመውለዱ ይሰማዋል እንደዚህ ጸበል ምናምን የሚሄድ ባህሪ ያሳይሽ ነበር እሱ ወይስ አንቺን ብቻ ነው እኔም ብቻ ነው ተጠያቂ ያደረገው እንግዲህ አሁን እኔ ከኔሁን ከሲሁን ምንም የሚታወቀው ነገር የለም ችግሮቹ ከማን እንደሆነ አይታወቅም ያው ውጤታችንም እስካሁን ድረስም አልመጣም አላወቅነው ያው በዚህ ምክንያት እቴንም ማጣው የሰዎቼ ጋር ይርኩኝ ቤተሰቦቼ ሙሻሩኝ በቃ መች ነበር ማለት ይሄ ነገር የተፈጠረው መች ነበር የዛሬ 6 ወር የዛሬ 6 ወር ኦኬ ታዳ ማለት በሰዓቱ ያው ስትመጪ አንቺ አስክሬን ላይ ደርሻለሁ ብለሽኛልና የአስክሬን ምርመራውን ያደረገበት ወይም ደግሞ አደጋ ከደረሰባት ኦሬዲ አደጋ ያደረሰም ሰው ሊኖር ይችላል የደረሰበትም ዋነኛ ምክንያት በህክምና የሚረጋገጥ ነገር ነውና ምን ነበር የወሰድሽው እርምጃ በዛ ሰዓት አንቺ እኔ ወሰድኩት እርምጃ ምንድነው ባደጋ መሞታን ለማረጋገጥም ሆስፒታል ሄድኩኝ ሆስፒታል ሄጄ እንደዚህ አደጋ የደረሰባት 15 አመት ልጅ ነች ብዬ በመጠይቅበት ሰዓት ውሻ ነው ያርጉኝ ራሳቸው ሐኪሞቹ ማለት ነው ምንም እዚህ አደጋ የደረሰበት ሰው የለም የመጣ ሰው የለም ነው የሚሉኝ እሱ ግን የሚለኝ ባለቤት የሚለኝ ግን አደጋ ነው የሚለኝ ግን ያው የተወሰነ ነገር ጭንቅላቴ ውስጥ አለ ጥርጣሬና ምን ነበርም ተጠራጣሪ ያው ካለው ባህሪ መቀየር ለሊት ከሚቃዠው ነገር ሁሉ በቃ እየተቀየረ መጣ በዛን ሰዓት ነው በቃ እኔም ቤተሰቦች ጋር ለብሶ ብዬ ብሄድ ውሻ አረጉኝ እስካሁን ድረስ አባቴ አላስገባ ብሎኝ በየጎረቤት ነው አድሬ የምመለሰውና ቤተሰብ ራሱ ለመካፈል እንዴት ነበር ማለት የት ነበር የቀብር ስነ ስርዓቱ የተፈጸመው እዛው ክፍለ ሀገር ነው አስክሬን ወደ ክፍለ ሀገር ነው እሺ እና በቃ እስካሁን ድረስም ያው ከሱ ጋር አልተጣጣምንም ያው በየገዳሙ ነው የሚሄድኩኝ በቃ ወርም ለቶርም ቆይቼ መጣ ምንም የተጣጣምነው ነገር የለም ከዛ ወዲህ እሱም ተጠርቶ ቢጠየቅልኝ ደስ ይለኛል ኦኬ በዚህ ጉዳይ እሱንም አናግሩልኝ
እንግዲህ እንደነገርሽኝ በጣም ከባድ ችግር ነው ያጋጠመሽና ያው አለመታመንም ከባድ ነገር ነው በቤተሰብ ዙሪያ። እስኪ አሁን እንደው ወደሱም ሄደን እሱንም ስንጠይቅ እሱ ጋርም ለመግባባት ያክል የሚያግባባኑ ነገሮች ካንቺ ማግኘት መቻል አለብን፣ ብዙ መረጃዎች ማግኘት መቻል አለብንና ሰፋ አድርገሽ እንድትነግሪኝ ያክል ስለ ባለቤትሽ አንዳንድ ነገሮች ልጠይቅሽና ምን አይነት ሰው ነበረ ባለቤትሽ አንቺ ስታገኙ? ያው ከትምህርት ቤት ነው የጀመረው ግንኙነታችን ከዩኒቨርሲቲ ነው ብለሻልና እንዴት ነበር በዛ ሰዓት ስታቂው ባለቤትሽ እንደዚህ አይነት ባህሪ ወይም ደግሞ እንደዚህ ያደርጋል ብለሽ የምታስበው አይነት ሰው ነበር በሰዓቱ? እኔ ባለቤቴን ሳቀው እንግዲህ ያው በጣም ጥሩ ሰው ነው፣ በጣም ደግ ሰው ነው። ለኔ በተለይ በጣም ፍቅር ያለው ሰው ነው እና እኔ እንጃ እንግዲህ ሀብት ሲመጣ ሀብት ከመምጣቱም የተነሳ ይመስለኛል ባህሪውም የተቀያየረው። እኔ ቴና ጥቻታለሁ። አሁን በቴ ዙሪያ እኔ ጠይቁልኝ በቃ እኔ አልቻልኩም። ምን አይዞሽ ተረጋጊ፣ አይዞሽ ከባድ ነው አውቃለሁ። ተረጋጊ። ያው መረጃ መውሰድ ስላለብኝ የግድ አሁን ወደሱም ሲሄድ ብዙ ማወቅ ያለብኝ ጉዳዮች አሉ። እሱን ለመጠየቅ እሱንም ለማናገር ምን አይነት ስራ እንደሚሰራ በምን አይነት መንገድ ላገኘው እንደምችልና አሁን ለኔ ተረጋግተሽ በደንብ ስለሱ ያለውን ነገር ትነግሪኛለሽ። ተረጋጊ፣ አይዞን በቃ። እና ያው እንግዲህ ጥሩ ሰው ነበር አልሽኝ። ያው ከተጋባችሁ በኋላ አብራችሁ ስትኖሩ የምታይበት መጥፎ ባህሪስ ነበረ? ምንም አይነት መጥፎ ባህሪ የለውም። ምንም አይነት ሰይጣን አሳስቶት ነው እንጂ አሳስቶት ይሆናል እንጂ እቴን እንደዚህ ለማድረግ የወሰነው እኔ ምንም ነገር እኔ ላይ ምንም አይነት ባህሪ የለውም። በጣም ነው የምወደው፣ በጣም ነው የሚወደኝ። ቤቱን ያከብራል፣ ቤቱ ሙት ነው። ላይ እሱ እንዲጠየቅልኝ ነው የምፈልገው። አሁን እስቲ ከሱ ያለውን ነገር ደግሞ ስሙና ቆርጤ ለወቅ እንግዲህ ምንድነው ማለት አሁን የግል ድርጅት ውስጥ ነው የሚሰራው ብለሽኛል ነው? ምን ነበር የሚሰራው ባለቤትሽ? የግል ድርጅት ውስጥ ነው፣ መኪና ያስመጣል፣ መኪና ይሸጣል። ይሄ ነው ስራው እዛ ድርጅት ውስጥ ሆነ? ድርጅት ውስጥ። ያው እንግዲህ ባለቤትሽ እዛ ድርጅት ውስጥ መኪና አስመጭና ላኪ ነው አልሽኝ ድርጅቱና ምንድነው የባለቤትሽ የስራ ድርሻ እዛ ድርጅት ውስጥ? ኃላፊ ነው፣ የድርጅቱ ኃላፊ ነው። ኦኬ፣ ልክ እንደ ማናጀር ማለት ነው። ኦኬ። እና ታዲያ ያው ጥሩ ገቢ ያለው ስራ ይመስላልና ምንድነው እዚህ ነገር ውስጥ ይከተዋል ብለሽ ያሰብሽው ነገር ወይም ደግሞ አንቺ እየተጠራጠርኩኝ የመጣሁት ነገር አለ ከማያቸው ከቅጀቱ አንፃር አልሽኝና የሚያሳይሽ ባህሪ ነበር አብራችሁ በመሆኑበት ሰዓት ቤት ውስጥ ምናምን እሷን በነበረችበት ሰዓት ማለት ነው? አዎ እሷ በነበረችበት ሰዓት ይኸውልሽ በጣም ጥሩ ነው። እንደ ልጁ ነበር የሚቀርባት፣ እንደ ልጁ ነበር፣ ከልጁ በላይ ነበር የሚያያት። መሀል ላይ ግን እኔ ደርሼ የተመላለስኩ በሚመጣበት ሰዓት ላይ ግን አስተያየቱም የሆነ ነገሩም ለሊትም እንደዚህ ሲቃጅ ምናምን የሆነ ባህሪዎቿ ትንሽ ተቀይሮብኛል እና ከዛ መጠራጠር ጀመርኩ። ጥርጣሬ አለብኝና እንደዛ ደግሞ እንደዚህ ሆናልሽ ብሎ ሲደውልልኝ ደግሞ የባሰ ተጠራጠርኩት። እሱን ተጠራጠርኩት። የምን ሀገር ልጅ ነው ማለት ባለቤትሽ? የዚህ ሀገር የአዲስ አበባ ልጅ ነው። ኦኬ። ቤተሰቦቹ ቤተሰቦቹ የሉም፣ በህይወት የሉም። እኔም ሳቆም ስንተዋወቅም በህይወት የሉም ቤተሰቦቹ። እና ታዲያ አሁን ባለቤቴ ብዙ ጊዜ ለሊት ይቃጃል። ከሚቃጃቸው ነገሮችም ተነስቼ ነው እየጠረጠርኩኝ የመጣሁት። ቤት ውስጥም ከሚያደርጋቸው ነገሮች ደግሞ ከማያቸው አንፃርም ነው እያልሽ ነበርና ምን ነበር በዛ ሰዓት የሚቃጀው እሱ? አሁን ለሊት የሚቃጀው ምን መሰለሽ? ዝም በይ፣ አንቅሻለሁ፣ ገልሻለሁ፣ አንድ ሰው ብትናገሪ ምናምን ያለ ይቃጃል። አሁን በዛን ሰዓት እኔ ቀስቅሼ ማለት ነው ምንድነው የምትለው? ምንድነው የምትለው? እንደዛ ይላል ባለቤትሽ? አዎ ይል ነበርና ዝም በይ አንቺ ምን ሰማሽ? ዝም ብለሽ ወደ ጸበልሽ አትሄጂም? ጸበልሽን ሄደሽ እግዚአብሔርን አትለምኝም? እያለ መልስ ይሰጠኛል። በዛን ሰዓት እኔ ለራሴ ለህይወቴ እንኳን ፈራው። ከዛ በኋላ ለሊት ተነስቶ ይንጎራደዳል፣ ይሄዳል፣ ይቀመጣል። እንዴት ማለት? ለምንድን ነው የሚንጎራደደው? ማለት ነቅቶ ነው ወይስ በቃ በእንቅልፍ ልቡ ይቃዥና ምንድነው በቃ ብዬ እኔ ሳስደነግጠው ተነስቶ ይሄዳል፣ ይራመዳል፣ ይቀመጣል፣ ይገባል፣ ይወጣል። በቃ ይጠራጠረኛል፣ የኔ ሳይ ይደነግጣል። በቃ ከእንደዚህ ምን ወደ ራሱ ሲመለስ ነው የሚደነግጠው? አዎ ይደነግጣል። እኔ ሳይ ምንድነው አንተ ያደረከው ነገር አለ እንዴ? ምንድነው አንተ ስለው ምንድነው ምን ሆነሽ ነው ምን ሰማሽ ይለኝ። እንደዚህ እያልክ ነበረ፣ እንደዚህ ተቃጂ ነበረ፣ ለሊት ትሄዳለ፣ ተቀመጣለ። ምንድነው የሰራው ስራ? ያን ነገር ማስተዋል ጀመርሽው መች ነው አንቺ? ከሞት በኋላ ነው? ከሞት በኋላ። ከዛ በፊት የምታዩ ምንም አይነት ነገር አለ? ከዛ በፊት የሆነች ጥርጣሬ ነበረች እንጂ ምንም በጣም የማምነው ሰው ነውና ያው ከሞት በኋላ ግን በቃ ጸጸቱም ነው መሰለኝ ምንኑ መሰለኝ በቃ ራሱ እያስታወቀበት መጣ። በቃ
ኦኬ አንቺ በኖርማል ቁጭ አድርገሽ ልታናግሪው ስትሞክሪ ምንድነው የሚሰጥሽ ምክንያት? ምንም አይነት ነገር የለም። በቃ እንዴት እንደዚህ በምን ምክንያት ልትሞቻለች? የምትቃጃቸው ነገሮች ትክክል አይደለም። አንተ የምትለኝ አደጋ ነው። በአደጋ ምክንያት ደግሞ ይጂ ሆስፒታልም እንደዚህ እየስጠይቅ ምንም አይነት አደጋ የለም ብለው ነው መልስ የሚሰጡኝ። ሐኪሞቹም ሄደው ያመናጭቁኛል። ምንድነው የደበከኝ ነገር? ፋይሉን አጥፍተህ ከሆነ ግልጹ ንገረኝ። የእቴን ሞት ልወቀው። ምን አድርጋታል ብዬ ስለው ምንም የሰማሽው ነገር የለም፣ ምንም ማውቀው ነገር የለም፣ አደጋ ነው ብሎ ነው በቃ መልስ የሚሰጠኝ። አንቺ ላይ ስለያደርስ የሚሞክረው ጥቃት ወይ የመምታት የስድብ ምናምን የሚለው ነገር ነበር። በቃ ውስጡ ድንጋጤ ስላለው ብቻ በቃ እንደመቀየር ሁሉ ይልብኛል። በቃ እንደመቀየር ይልብኛል። በፊት ከማውቀው ባሌ አይደለም፣ ከባሌ ውጭ ነው። በፊት እኔ የማውቀው ባሌ አይደለም ጭራሽ። በቃ እኔ እሱ በጣም ከማውቀው ባህሪ በቃ ተቀይሮብኛል በቃ። እና እኔ ይሄን ነገር አሁን ወደ እናንተ የደወልኩት እና ይሄ ነገር እንዲጠየቅልኝ የፈለኩት እውነቱን ለማወቅና ቤተሰቦቼም የሷን አማማት እውነቱን እንዲያውቁ ነው። በቃ ሙሉ በሙሉ ምን ነበር የተቀየረው? በፊት ለኔ ያለው ፍቅር ለኔ በልጅ ባለመውለዳችንም አይዞሽ በርቺ ያበረታታኝ ነበር። ሐኪም ቤት እንኳን እንደዚህ እንይ ሲለኝ እኔ ሐኪም ቤት አልሄድም የእምነት ስለሆንኩኝ እግዚአብሔር ልጅ ይሰጠኛል በማለት ወደ ጸበል ነበር የሚሄደው። ይሄንን ያበረታታኝ ነበር። እሱ ሳብረን እንሂድ ምናምን ማለት ባረ ነበር። እሱ በስራ ጉዳይም ያው እዚህ ያው ትንሽ ያው እኔ ስራ ፈትቼ ነው እሱ ነው እየሰራ በመሃል የሚያስተዳድረኝ ያለውና በጣም ነበር የሚያበረታታኝ። ከዛ በኋላ ቅዠቱን ከጀመረ በኋላ ግን በቃ የኔ ባል አይመስለኝም ጭራሽ። በቃ ያኔ ያው እህትሽ ወደዚህ ሀገር ቤተሰቦች ሲልኩልሽ አንቺም እሱም ብቻኛ በነበራችሁበት ሰዓት ስትመጣች ምን አይነት ስሜት ነበር ያሳየው? ደስተኛ ነበር ወይ ሰው በመምጣቷ? በጣም ወይም ደግሞ የተከፋ ማለት የሰው ማስጠጋት የማይፈልግ አንዳንድ ሰው አለና ምን አይነት ባህሪ ነበር በዛ ሰዓት እንትን ያለሻል አንቺ? ልጅ ባህሪው በጣም ደስተኛ ነበር። በቃ ቅድምም ነግሬሻለሁ እንደ ልጁ ነበር የሚያት እንደ ልጁ ነበር የሚሰማው። እኔ እንኳን የክፍለ ሀገር ደርሼ ስመለስ እሷና ሰርታ እሱንም ማጥባ ምንም ብላ ቤት ውስጥ እንትን የምትለው እሷ ናትና በጣም ደስተኛ ነበር። በኋላ ላይ ግን በቃ ይሁንም እኔ አላቅም ብቻ ያሰበው ነገር ይኖራል በውስጡ። ባህሪውም ቀነስ እያለ ምንም እያለ ምን ያህል ጊዜ ቆይታለች ከናንተ ጋር? አመት ከ6 ወር አመት ከ6 ወር ማለት ልጅም ቢብሏቸው ከብዙ ልፋት በኋላ ነው። ከብዙ ልፋት በኋላ ወደኛ መጣች። ኦኬ ቤተሰብ ይላከልሽ ማለት ነው። ቤተሰብ ይላካታ እኮ በዛ ሰዓት አቀባበሉ ደግሞ የሱ ጥሩ ነበር፣ በጣም ጥሩ ነበር። በቃ ከምገልጽሽ በላይ ነው የሱ እንትን በቃ እንዳይሰማትም እያለ የክፍለ ሀገርም ልጅ ስለነበረች ይንከባከባታል። በቃ ልብስ የሚገዛላታል፣ ደፍተርም ጫማም በቃ ምን ብዬ ልንገርሽ ከወለዳት ልጅ በላይ ነበር የሚያት። ያው ልጅም ባለመኖሩ ማለት ነው። ታዲያ እነዚህ ነገሮች ስጠይቀው የሚሰጠኝ መልስ ጥሩ አይደለም አልሽኝና ምን ነበር በዛ ሰዓት የሚልሽ ላንቺ የሚሰጥሽ መልስ? ሲቀጥል ደግሞ ላንቺ ያለው አመለካከት የሚያስፈራራሽ ነገር? አሁን ላይ ባለቤቴን እየፈራሁት መጥቻለሁ የኔ ባል እስከማይመስለኝ ድረስ ስሜቶች እየተሰሙኝ መጣሁኝ አልሽኝና ምን አይነት ከበድ ያለ ነገር እያይሽ ስትመጪ ነው እንደዚህ ነገር? ከበድ ያለ ነገር የመጣው ምን እንደሆነ ታውቂያለሽ? ያው እንደነገርኩሽ እንደዚህ ቅጀቱ ላይ ሲያስቸግረው የሌለውን ባህሪ ለሊት እየተነሳ ወደዛ ሲል እኔ ራሴ እንቅልፌን አልተኛም። ለምን አንድ ነገር እኔስ ቢያድግ እህቴ ሞታለች፣ ይሄ ሰውዬ ወይ በእጁ ጠፍታ ይሆን እንዴ የሚለው እኔም ለራሴ ለህይወቴ ፈራሁኝ፣ በጣም ፈራሁኝና ነው በቃ ጥርጣሬ ገባብኝ። የምወደው ነው ያለ ራሱ መጠራጠር ጀመርኩ በቃ እሱ። ኦኬ ከባድ ነገር ነው የተፈጠረብሽ። ያንቺስ ቤተሰቦች ምን አይነት ጥያቄ ነበር አንቺን እንትን የሚሉት? ያው ከልጃቸው ሞትም ተነስቶ ምን አይነት እንትን ያላቸው ከዛ በኋላ ላንቺ ለኔ ያላቸው አመለካከት እኛ ልጃችንን አምነን ልጅ ባለመኖርሽ እንዳይሰማሽ ብለን አምነን ሰጠንሽ። ልጃችን ደግሞ ለማዳም እንኳን ያልደረሰች ልጅ እንደዚህ ሆነች። ለቅሶ እንኳን ልደርስ በሄድኩበት ሰዓት እውነቴን ነው የምልሽ አባቴ ቤት ውስጥ አትገባም ብሎ ሁሉ ጎረቤት ያን በኋላ ጎረቤት አድሬ ምን ብዬ ጭንቅላቴ በአሁኑ ሰዓት በቃ ትክክል አይደለም የቲሙት እና እናንተም በትብብር እናንተም ተባብራችሁኝ እስቲ እንደው የሆነ ነገር ካለበትና እንደው የሚያምንም ነገር ከሆነ በእናንተ በኩል ጠርታችሁልኝ ጠይቁልኝ ደስ ይለኛል። ኦኬ ዋናው ምክንያት ያን የሚጠራሽበት ያው ባለቤትሽን እንድናናገር ባለቤቴንም እንድታናገሩ በዛ ሰዓት እህትሽ እናንተ ጋር በነበረችበት ሰዓት ያው 1 አመት ከ6 ወር በጣም ብዙ ጊዜ ነው ለመግባባትም ምናምን አብራሽ ከቆየች ማለት ነው።
ምናልባት እሱ አሁን ይሄን ነገር አድርጎታል እንኳን ብለን ብናስብ ኦሬዲ ከመሬት ተነስቶ የሆነ ሰው ከመጀመሪያ ላይ የሆነ ሂደት ሳይሄድ ከመሬት ተነስቶ የሆነ ነገር አያደርግምና ምናልባት የሆነ ጥቃት ሲያደርስባትም ከነበረ የሆነ ጫናም ሲያደርስባት ከነበረ እህትሽ ልታማክርሽ ምናምን አልሞከረችም? የነገረችሽ ነገር ከነበረ ሞከራለች። ያው እኔ ያው ከጸበል በመመጣ ሰዓት የሆነ ነገር ልትነግረኝ በጣም ትቀርበኝ ነበርና ልትነግረኝ ትፈልግና በቃ አንደበቷን ይዛታል እና ውስጤ ታዲያ እቺ ልጅ ልትነግረኝ የፈለገችው ነገር ምንድነው እሱ እያልኩኝ ሁሌ እንትን ነበር። ለምን በቃ የራሴን አልጠየቅኳትም፣ ግን እሷ ልትነግረኝ ትፈልጋለች። በመሃል የሆነ ነገር ውስጥ ያው የራሴን ጉዳት ስላለብኝ ያው ከራሴ ጋር ነው እንትን የምለው እንጂ ልጠይቀኝ ትፈልጋለች እና ያው ምን ነው ጠየቀችኝ ያለውኝ አሁን ጸጸት ውስጥ ገብቼ ማለት ነው ምን ነው ችግሯን በሰማሁት ኖሮ ልትለኝ የፈለገችው ነገር ነበር እያልኩኝ ያው ውስጤም ያው ይጨነቃል። አሁን እዚሁ አሁን አንቺ እያስተማርሻት ነበር? እያስተማርኳት ነበር። ኦኬ ስንተኛ ክፍል ነበረች? 7ኛ ክፍል ነበረች። 7 ኦኬ። ከሰው ጋር ያላት ግንኙነት እንዴት ነበር አንቺ በምታውቂበት ሰዓት? ያው እንግዲህ እሷ ከጓደኞቿ ጋር ከምን ጋር ያለው ነገር ምናልባት ለጓደኞቿ ጓደኛ ሲቀርብ ጓደኛ ነበራት ያማከረቻቸው ነገር ካለ ለማለት ያክል ነው። አይ ብዙም ከቤት አትወጣም ያው አደራም ብዬ ለሱ ስለሄድኩኝ እሱ ያው እንደ ስትወጣም ስትገባም ይቆጣጠራታል። እንድትወጣም አይፈልግም። ከትምህርት ቤት መጣ ያው የቤት ውስጥ ስለምትሰራ ብዙም የጓደኛ ምናምን የላትም፣ ግንኙነትም የላትም። የሴት ጓደኛ የሚቀርባት ሰው ካለ ብናገኝና ብናጣራ የላትም። እኔ አሁን የምጠራጠረው እሱን ስለሆነ እሱን እንድጠይቁልኝ ነው ፈልገው። ግን የሆነ መረጃ መውሰድ መቻል አለብን። አሁን እዚህ ጋር ያልሽን ነገር እንዳለ ሆኖ ምናልባት የሴት ጓደኛ ምናምን ከነበራት ሰው አንዳንድ ቤተሰብ አልረዳሽ ካለ ለምታማክሪው ነገር አለና እንደዚህ አይነት ነገር ጓደኛ አላት ብለሽ ወይም ደግሞ ያስተዋወቀች የምታውቂው ሰው ካለ በትምህርት ቤት ዙሪያ? በትምህርት ቤት ዙሪያ የላትም ጓደኛ የላትም። ኦኬ ያው እንግዲህ የደረሰብሽ ነገር በጣም ከባድ ነገር ነው። እኛም እንግዲህ በመንችለው አቅም እሱንም ባለቤትሽንም አግኝተን ልናናግረው እንሞክራለን። ግን አሁን ከባለቤትሽ ማለት ከእህትሽ ሞት በኋላ እንዴት ነው አብሮሽ የመሆን ሁኔታው? ቤት ውስጥ የሚመጣበት መንገድ ምናምን ያው ክፉ ነገር የሰራ ሰው ያስተውቃል አይደል? ሲታይ ምን አይነት የምታይበት ለየት ያለ ምናልባት እንደማምሸት ሊሆን ይችላል፣ በፊት ከሚሰጥሽ ፍቅር አንፃር ሊሆን ይችላልና ይሄን ለየት ያለ ነገር ተመልክቻለሁ ለእናንተ ይጠቅማችኋል ለሽምት ነገር ካለ? አሁን ካየውበት ባህሪም ያው ማምሸት ጀምሯል። በቃ ለውጥ አለው። ማምሽቶ ነው የሚገባው 6 ሰዓትም ሰው እንደፈለገ ይገባል። በቃ እንደፈለገ ነው የሚገባው የሚወጣው እና እኔ የቴን ነገር አሁን በቃ እኔ ውስጥ ስለጸጸተኝ እናንተ እንድታወጡልኝ ነው ፈልገው ነገሬ መግባት አልቻልኩም። ቤተሰብ ጋር አይዞሽ ተረጋጊ። በቃ እንግዲህ ያው ከባድ ነገር ነው የደረሰብሽና በቤተሰብ ማለመታመን በሁሉም ነገር ገለልተኛ መሆን ከባድ ነገር ነው አንቺ ካለብሽ ችግርም አንፃር ማለት ነው። ተረጋጊ አሁን ያው እንግዲህ ቤተሰቦቻችን እንዳያችሁት እንደሰማችሁት በጣም ከባድ ችግር ነው የተፈጠረው። እንግዲህ እስኪ ባለቤቷ ጋር ሄደን ደግሞ ምን ይፈጠራል ምንድነው ያደረገው ይሰው እሷም እንደጠረጠረችው እውነት አድርጎታል ወይስ አላደረገው የሚለውን ነገር ከሱ ጋር ሄደን እናጣራ ይሆናል። ያው እንግዲህ ባለቤትሽም እናገኝበትን ሁኔታ ታመቻችልናለሽ። ከቻልሽ እዚሁ ቤት ብናገኘው አንቺ ጋር ለኛ አሪፍ ነው የሚሆነውና በምን አይነት ሰዓት ነው ከስራ የሚመለሰው? አሁን ከሰዓት ለምሳ ይመጣል። ዛሬውኑ እንድናናገረው ፈቃደኛ ነሽ አይደል? ፈቃደኛ ነኝ። በቃ ዛሬውኑ እናናገረዋለን። ያው አንርቅም፣ እዚሁ አካባቢ ሆነን ተደውይልናለሽ ልክ እሱ እንደመጣ ማለት ነው። የዛኔ ያው እንግዲህ እሱንም እንጠይቀው ይሆናል ምንድነው ያደረገው የሚለውን መግባባት በመንችለው አቅም ተግባብተን ከሱ ጋር ማለት ነው ምንድነው የተፈጠረው ምንድነው ያደረጋት አድርጎታል ወይስ አይደለም የሚለውንም ጭምር ማለት ነው ምናጣራ ይሆናል። እንግዲህ ቤተሰቦቻችን ምን ይፈጠራል የሚለውን አብራችሁም ታዩናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። አብራችሁን ቆዩ። ሰላም ነው እንዴ? ሰላም ነው። ምን ነበር? አለም በሆነ ጉዳይ ልናወራ ነበር ባክህ። ማለት ጉዳይ ይሄ እኮ መኖሪያ ቤት ነው እኮ። አንድ ጉዳይ ልናወራ ነበር ባክህ። እንግባ። በመኪና ሻጭ ነው አይደል? አቶ መላኩ ነው አይደል? ነኛ
እባክህን ልናወራህ ነበረ በአንድ ጉዳይና እኮ አልገባኝም። ቢሮ ነበርኩ እኮ እስካሁን አሁን ነው የወጣሁትና ቤት ድረስ ተከታትሎ መምጣት ምን አስፈለገ? አየው በአንድ ጉዳይ ልናወራህ ነው። ያው እኛም መኪና ግዢ ቤቴንስ ማን አሳያችሁ ነው? ከኋላ ስትከተሉኝ ነበር። ምን ማለት ነው? አይ ለመኪና ግዢ ነው። ምንም ችግር የለም። ምንም ያጨናነቅ ነገር የለም ነው። ብዙ ነገሮችንም ስለምናዝ ለዛ ነው። መልካም እሺ፣ ገቡ ቁጭ በሉ። ቤቴ ጋር እናመሰግናለን። ያው እንግዲህ በር ላይ ትንሽ አስቸገርከን። ያው ለተለየ ነገር እንኳን ነበር የመጣው ነው። አንተም በምትሰራው ስራ ዙሪያ እኛም መግዛት ስለፈለግን ነው። አንዳንድ ነገር ስለ ስራዎችም ስለ መኪናዎችም አንዳንድ ነገር ስላንተ እንድናወራ ነው ቤት ድረስ የመጣ ነው እንጂ ያው እዛው ቢሮ መጨረስ እንችላለን። በእርግጥ ያው ግን ስራ ቦታ ያው ትንሽ ቢዚ ስለሆንክ እዛ አንተን ለማግኘት እዚህ እናናግረህ ብለን ነውና ለዛ ነው። እባክህ ሌላ ነገር እንትናታ ሌላ ነገር አይመስልም። አይ ይሄ ተገቢነት ያለው ነገር አይመስለኝም። የስራ ሰዓት አለ፣ የማረፊያ ሰዓት አለ። አሁን የማረፊያ ሰዓቴ ነው እና በምን አይነት መልኩ ተመልክታችሁት እንደሆነ ባላውቅም ቢሮ ያለ ራሱን የቻለ የስራ ቦታ ያለ መኖሪያ ቤት ድረስ በማረፊያ ሰዓት መጥቶ ግብይት እንፍጠር ማለት ትንሽ ግር ስላለኝ ነው። ልክ ነህ። እሱ ይገባል። አላውቅም ብቻ ተረብሻለሁ። ምን እንደ ያው ማለት ልክ ነህ። ያው የረፍት ሰዓት አለ፣ የስራ ሰዓትም አለ። እኛም እናውቃለን ይሄንን። ግን እኛ ደግሞ የበለጠ ትልቅ ኦፈር ላንተም ደግሞ በግልም ላንተም የሆነ ነገር ልናደርግልህ ስላሰብን ለዛም ነው ወደፊት ብዙ ነገሮችንም እዚህ ቤት እየመጣን እንድንነጋገር ስለፈለግን ገለል ብለን ከስራ ቦታ ያው በተጨማሪ መኪኖችን በአንተም በግልህ ከድርጅት ውጭ በግልህም እንድታቀርብልን ስለማውራት ነው። ስለዛ ነው። እስቲ ስለ ስራ ስለ ራስህም ደግሞ ይሄን ነገር ስናደርግ እንደ ቤተሰብ እንደ ጓደኛ መቀራረብ አለብንና ያው እንደነገርኩኝ እኛም ሶስታችንም እሱም ጓደኛችን ነው። ምንም የሚያስጨንቅ ነገር የለም። እባክህ ይሄንን ነገር ባለው መንገድ በስነ ስርዓት ንገረን። ያው እኔ ድርጅቱ ላይ ኃላፊ ነኝ እንዳላችሁት ያው በምሳ ሰዓት እንደዚህ ስራ በማይሰራበት ሰዓት አጉል ሰዓት ላይ መምጣታችሁ ትንሽ ግር አለኝ እንጂ ለበጎ ከሆነ የመጣችሁት ያው የራሱ የስራው ሁኔታም ግዴታ እንትን ይላል። ሰው ከሰው ጋር መቀራረብን ሰውን አያያዝ ግድ እንትን እንደሚል እረዳለሁ እና ከዛ አንፃር እኔ ድርጅት ማናጀርኝ ኃላፊ ነኝ። ታውቁታላችሁ፣ ድርጅቱን ታውቁታላችሁ መሰለኝ። አዎ በደንብ እናውቀዋለን። ያው አንተም ደግሞ በጣም ስራ ላይ ጎበዝና ታታሪ እንደሆንክም እናውቃለን። እንዴት ነው እንደው ይሄን ታታሪነት ከየት ነው ያመጣው? እንዴት ነው ተማርከው? ከማን ተማርከው? እስቲ እንደው ንገረን። ያው ሽያጭ ላይ ሰራ ነበር በፊት። ይልማ ማሞ የሚባል ሰውዬ ነው እግዚአብሔር ያክብረው። እሱ ጋር ሽያጭ ላይ ሰራ ነበር። በጥሩ ስነ ምግባርና በጥሩ ብቃት ነው ያነሰኝ። እዚህ መኪና መለዋወጫው ጋር ደግሞ እንዳጋጣሚ ማስታወቂያ ሲወጣ በኃላፊነት ሽያጭ ላይ አገልጋይ እንፈልጋለን ሲሉ ገብቼ ተወዳድሬ ነው የገባሁት እና በጥቅሉ ለኔ ባለውለታዬ ይልማ ማሞ ናቸው። እዛ ነው እንትን ያልኩት። ከፍተኛ ልምድና ከፍተኛ ብቃት አዳብሬ ለዚህኛው መስሪያ ቤቴ ደግሞ ዛሬ ትልቅ ቦታና የኃላፊነት ደረጃ ተሰጥቶኝ በጥሩ ሁኔታ እየሰራ ያለሁት የይልማ ማሞ መነሻ ማለት ነው። በጣም አሪፍ ደስ የሚል ነው። በጣም ጥሩ ነው። እንግዲህ እሳቸውንም ማመስገን በዚህ አጋጣሚ ጥሩ ነው። እስቲ እንደው ከበፊት ጀምሮ እስቲ ከመጀመሪያ ጀምሮ እንዴት ነው ያስተዳደግ ሁኔታ የሚለውን ነገርም እስቲ ንገረን። አዎ ይህ ስራስ ከልምድ ነው የመጣው ወይስ በትምህርት? ያው የማኔጅመንት ስራ ዝም ብሎ ከልምድ የሚመጣው አይመስለኝም። ያው እንግዲህ ብዙ ጊዜና በምን አይነት መንገድ የመጣ ነው የሚለውን እስኪ ግልጽ አድርጋ አብራራለን። ያው ትምህርትም አለ። ለኢንጂነሪንግ ዲግሪን ይዣለሁ እና ያው በመሀል ደግሞ ያው ሁለገብ መሆን አለብህና ማርኬቲንግ ላይም እንደዚሁ ኮርሶችን ወስጃለሁ። እንዳልኩ ደግሞ
ሰውየው ጋር እንትን በምንልበት ሰዓት በልምድ በይበልጥ በልምድ አዳብረዋለሁ እና ትውልዴም እድገቴም እዚሁ አዲስ አበባ ነው። እዚሁ ነው። በጣም አሪፍ። እንግዲህ ያው እስቲ የአስተዳደግ ሁኔታስ እንዴት ነበር? ቤተሰቦች፣ እናት አባት እንዴት ነው አስተዳደግ ሁኔታ? ሲታይም ያው ስርዓት አለው አይደል? በስርዓት ነው እኛንም እያናገርከን ያለው እና ከምን የመጣ ነው የሚለውን እስኪ ግልጽ አድርጋ አስረዳልኝ። ያ እንግዲህ እግዚአብሔር ይመስገን እናቴም አባቴም የቤተ ክርስቲያን አገልጋይ ነበሩ። የምንኖርበትም አካባቢ የቀሳውስት መነኮሳት መኖሪያ ነበር እና በጥሩ ስነ ምግባር፣ በጥሩ ቤተሰብ፣ በጥሩ ክትትል፣ በጥሩ ድጋፍ እንትን ብዬ ነው ተደግፌ ነው ያደግኩት። ያው እድሜ ለሃይ ስኩል ሲደርስ በአጋጣሚ ያው ቤተሰቦችን ማደግ አጣሁ እና ከዛ አንጻር ነው እንጂ እነሱ እስካሉ ድረስ በጥሩ ስነ ምግባርና በጥሩ ሁኔታ ነበረ እንትን ያልኩት ያደግኩት እና መሰረቶቼ ቤተሰቦቼ ናቸው፣ መንፈሳዊ ናቸው። በትምህርትም ላይ ደግሞ አባታችን ነፍሱን ይማረውና ትምህርት ላይ ልዩ አመለካከት ነበረው። ትምህርት ላይ፣ ስነ ምግባር ላይ፣ ሃይማኖት ላይ በጣም ይሰራ ነበረ። ያው ከሱ የወረስኩት ነው። እናቴም ጥሩ የቤት እመቤት ነበረች። ሃይማኖተኛ፣ ማንንም የምታጎርስ ዘመን ሰብሳቢ ነበረች። ያው እንዳረጓለን በሞት ነው ያጣኋቸው። ተራ በተራ ነው የሞቱት። አባቴ በሞተ በ7 ዓመቱ ነው እናቴ የሚያረፉት። በጣም ያሳዝናል። እና ያም በምን ምክንያት ነበር አባቴ ያረፉት? ታሞ ነው እንጂ ሌላ ነገር ምንም ደርሶበት ምናምን አለ? አይ ህመም ነው። ለአንድ ለ20 ቀን ምናምን ታመመ። ሳናውቀው የሐሞት ጠጠር ምናምን የሚባል ነገር ነበረ። በሱ ምክንያት በቶሎ ሕክምና እየተደረገለት በቶሎ አልደረስንለትም ነበረ። ያው በሽታው ስር ሰዶ ነበር። ሰርጀሪም አድርገው ነበረ። ግን በሽታው በሰውነቱ እንትን ካለ በኋላ ነበረ እንትን ያለው ያ ሰርጀሪ። የእድሜ መግፋት እኔ 11ኛ ልጅ ነኝ እና ትልቅ ሰው ናቸው አባቴ ትልቅ ሰው ናቸው እና 11ኛ የእድሜ መግፋት ስለነበረ ያ የሰርጀሪ ሁኔታ ምንም መፍትሄ አላመጣ። ወይም በቀረ ኖሮ ትንሽ የሚሰማኝ ነገር አለ። እንዲህ በጸበል በምናምን ተከታትለን ቢሆን ኖሮ ጥሩ ነበር። ያው ሰርጀሪ ተደረገለት፣ ብዙም አልቆየም። እንዳልኳችሁ እድሜውም ስለገፋ ነው። እንደገና ስኳርም የሚባል ነገር ተከስቶ ነበር አሉ። በዚህ ምክንያት ያው እግዚአብሔር አልፈቀደም፣ ህይወቱ አለፈ። በጣም ያሳዝናል። እንግዲህ ያው እሱ የፈቀደው ነው የሚሆነው። እንግዲህ እስቲ እንደው ከዛ አንተ እድገትስ እንዴት ነበር? ወደ ባለትዳር ነው ወይስ እንዴት ነው? አዎ ባለትዳር ነኝ። እንዴት ነበር እስቲ እድገትስ? እስቲ ስለ ትዳርም እንዴት እንደተገናኛችሁ ንገረኝ። የትምህርቱስ ሁኔታ ምን ላይ ደረሰ የሚለው? ያው አባቴ ሃይስኩል ሆኜ ነው እንትን ያለው ያረፈው። ከዛ እናቴ ናት ተቸገራ ለ7 ዓመታት ያህል እንትን ስትል የነበረው። እግዚአብሔር ይመስገን ያው እሷንም በመሀል ባጣ ግን ውጤት መጥቶልኝ ዩኒቨርሲቲ ደርሶኝ እዛ ነበር እንትን የምለው። እዛ ግቢ ውስጥ እንትን እያለ የፍቅር ግንኙነት ጀመርን። ያው ነጥብ መጥቶልኝ አዲስ አበባ ዩኒቨርሲቲ ነው እንትን ያልነው። አጋጣሚ አብረን ግቢ ተገናኘን። ጥሩ የፍቅር ጊዜ ያሳለፈን። ያም እግዚአብሔር ይመስገን ለጋብቻ በቅተን አሁን ኦልሞስት ወደ 8 ዓመት ሆኖናል። ያው ልጅ ባይኖረንም በጥሩ ሁኔታ እየኖርን ነው። ኦኬ። ከባለቤት ጋር በጣም ደስ ይላል። ለዚህም ደረጃ መብቃታችሁ ትልቅ ነገር ነው። በጣም ደስ የሚል ነገር ነው። እስቲ እንደው ስለ ባለቤት አብራችሁ ሆናችሁ በኋላ የተፈጠረ ነገር ነበር በመሀላችሁ? ያው ልጅ ስለሌለን ብዙም ደስተኞች አይደለንም። እንግዲህ ልጅ የሚሰጠው ከፈጣሪ ነው። እኔ ጋር ይሁን እሷ ጋር አይታወቅም። ያው
ከባድ ነው። በየገዳሙ በየጸበሉ ትዞራለች። ያኔ ያው እኔ ደግሞ ብቸኛ ሆናለሁ። ይሄን ደግሞ ከበር እንድታደርግልኝ እህቷን ከክፍለ ሀገር አስመጥታ ነበረ። ባለቤት ስራ አልነበራትም። ያው እንግዲህ ወደ ገዳሞች በጸበል ምናምን ትዞራለች አልከንና ግቢም ነው የተገናኘ ነው ከባለቤቴ ጋር ማልከን። እንዴት ነበር ግቢ ጨርሳችሁ የወጣችሁት? እንዴት ነበር? ሲቀጥል ደግሞ ከግቢ በኋላስ አንተ ኦሬዲ ወደ ስራው ዓለም ተቀላቅለሃል። እሷስ እንዴት ነበር ሁኔታው? እኔ ወደ ስራው ዓለም ተቀላቅያለሁ እና ልጅ የመኖር ጉጉት በጣም ከፍተኛ ነው እኔም ጋር እሷ ጋር። በይበልጥ ግን እሷ ከኔ ለየት ይላል እና በየጸበሉ ነው የምትለው ማጸን ያለችው እና በየገዳሙ በየጸበሉ ነው እና እኔ በሕክምና ምን ሞክር አልኩ። በሕክምና ሳይሆን ጸበል ነው ገዳም ነው ያው በየገዳሙ ነው እንትን እያለች እየታገለች እየሞከረች ያለችው እና ያም ሆኖ ያው በፈቀደ ቀን ይሆናል እየታገለች ነው እየሞከረች ነው እየኖርን ነው በሰላም እና በፍቅር እየኖርን ነው። በጣም ደስ ይላል። እንግዲህ ባለቤት እህት መጣ ነበርና ላን ነበርና እስቲ እሷስ ስትመጣ ምን ነበር ቤት ውስጥ ሌላ ችግር ተፈጥሮ ነበር ወይስ ምን አይነት ነገር ተፈጥሮ ነበር? አይ በሷ ዙሪያ ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም በሷ ዙሪያ። ሰላም ነን። ጥሩ አገልጋይ አያችን የሷ እህት ማለት የኔ እህት ናት። ምን ይፈጠራል? ምን የተፈጠረ ነገር ማለት አልገባኝም። ምን የሚፈጠር ነገር አለ? ያው ጥሩ ታገለግለን መጣ ነበር ስትለን የት ሄደች የሚለው ነገር ስላለን መጣ ነበር ማለት ነበረች። ቤት ውስጥ እንደምናየው ባለቤትም የለችም አሁን አንተ ብቻ ነህና እሷስ የለችም የት ሄዳ ነው? እኛ ጋር ትኖር ነበር ታገለግለን ነበረ። ማንኛውም ሰው እንደሚታመመው ታመመች አስታመምን። እኔ ምንም ያወቅኩት ነገር የለኝም። እንዴት አታውቅም? የባለቤት የሆነ አብራችሁ እየኖራችሁ እንዴት አታውቅም? እዚህ ቤት እንኳን አደገችም። አልገባኝም። ጥያቄ አልገባኝም። አይ እዚህ ከሆነ የነበረችው እዚሁ ከሆነ የታመመችው እንግዲህ እናንተን ለማገልገል ነው አይደል የመጣችው? ለምን ነው የመጣችው? ያው እሷ በየገዳሙ በየቤተ ክርስቲያኑ ስለምትሄድ ብቻዬን ስለምሆን እንድታበሳስል ቤት ልታጸዳ ምን እንዲህ አይነት ነገሮች ልትሰራ አንድ አመት ከ5 ወር ከ6 ወር ያህል እኛ ጋር ነበረች። በጥሩ ሁኔታ ነበር ያዝናት። ያው ማንኛውም ሰው እንደሚታመመው ታመመች፣ በተፈጥሮ ጉዳይ ሄደች አለፈች። ምን ታውቃለች እና እሷ ምን ይፈጠራል ብለን እንትን ትላለህ። ምንድነው የምትቆናጠነጠው ታዲያ? ተደናገጥኩ። ሌላ ችግር አለ? ኧረ ምንም ችግር የለም። አልገባኝም ጥያቄያችሁ። ጥያቄያችን ምን ሆነ? ግልጽ ጥያቄ ነው እኮ የጠየቅነው አይደለ? አይ ምን የተፈጠረ ነገር የለም። ምንም ታመመች ሞተች እኮ። ምንድነው የታመመችው ነገር አይታወቅም። ሕክምና ሳልተደረገላትም እንዴ? የሚያዞር በሽታ ይበሉ ምን ይበሉ እንደዚህ ነው። ጨምጨም አብራሃት ነበር ካለ ለዚህ አንተ ነበርኩ። እና ታዲያ ምንድነው ያመማት የሚለው ነገር በግልጽ ነገር ነው። ማንኛውም ሰው እንደሚታመሙ ሞተች። እኔ አሁን መኪና ግዢ ልትፈጽሙ ነው የመጣችሁት? ዋይ አልገባኝም። ምንድነው አላማችሁ? ምንድነው ሐሳባችሁ? ለምንድን ነው የምትረብሹኝ? በማረፊያ ሰዓት መጣችሁ? አይ ተረጋጋ። ምንም መረጋጋው ነገር የለም። የመጣችሁበት ጉዳይ ሌላ፣ የምትጠይቁት ጉዳይ ሌላ። አይ ምን የምታውቁት ነገር አለ? ምንድን በቃ ታመመች ሞተች። በቃ አትረብሹኝ። ምንድነው የሚረብሽ? እንደዚህ የምትናደደው ለምንድን ነው? አይ ስለ እህቷ ጥያቄ ከጀመረን በኋላ ማለት የባለቤት እህት አልከን አይደለ? ስለሷ ከተጀመረ በኋላ እንዲህ የምትቀያየረው ምንድነው? ያደረከው ነገር አለ? ጥሩ ስነ ምግባር እንዳደክ በጥሩ ነገር እንዳደክ የነገርከን ነበረ። እኛም ስናየው ጥሩ አይነት ነገር አቀባበል ነው ተቀበልከና ምንድነው እንደዚህ በአንድ እንትን ውስጥ እንደዚህ መቀየር? በቃ እኔ አሁን የመጣችሁት መኪና ግዢ ነው። እኔ የመጣሁት ቤቴ ምሳ ለመብላት ለማረፍ ነው።
ይሄ ያለፈ ጥያቄ በቃ ታመመች ሞተች። ማንኛውም ሰው ታሞ እንደሚሞተው ታመመች ሞተች። ታመመ ሕክምና አልነበረም ታዲያ? የሚጥል በሽታ ነበረባት። እሱ ነው አንቆ የገደላት። የሚጥል በሽታ ባለቤት አልነበረችም በሰዓቱ ወይስ ነበረች? የሚጥል በሽታ ጣላት። በአጋጣሚ ማንም አልደረሰላትም። የመኪና አደጋ ደረሰባት። ቅድም አሁን ያልከን ምንድን ነው? ታማ ሞተች ነበር ያለ። አሁን ደግሞ የሚጥል በሽታ ነበረባት። ከዛም የሚደረስላት ሰው የለም። ከዛም በመኪና አደጋ ሞተች። ሶስት ነገር አንዴ የተለያየ። አሁን ምንድነው አላማችሁ? ጉዳያችሁ ምንድነው? ቤት የለቃችሁ የምትወጡልኝ ከሆነ ውጡልኝ። እባክህን ተረጋጋ። አትረብሽኝ። በቃ ሰላሜን እየነሳችኝ ነው ያለው። መበጥበጥ አልፈልግም። በቃ መበጥበጥ አልፈልግም። እንዴት አልቀያየርም? ሰው በማረፊያው ሰዓት መታችሁ እንደዚህ ያልሆነ ጥያቄ መጠየቅ ምን ይባላል? ምንድነው ተልኳችሁ? የመጣችሁት እስከ የት ነው? ምንድነው እያደረጋችሁ ያላችሁት? ቆይ ተረጋጋ። እባክህን ወንድሜ፣ እባክህን ተረጋጋና ምን እንደሚያስጨንቅህ ትንሽ ግራ እየገባኝ ነው ያለው። ምን እንዳደረግህ ያው አንተ ታውቃለህ እንግዲህ። ስለዚህ ምንድነው የተፈጠረው? ይሄን ነገር አጥራለን በደንብ። ምክንያቱም ይኸውልህ አንድ መጀመሪያ መኪና ገጭቷት ነው አለ። መጀመሪያ ምንድነው የሚጥል በሽታ ነበረባት፣ እሱ ነው ገደላት አልክ። ከዛን ደግሞ ማንንም ሰው የለም፣ የሚጥል በሽታ ነበር፣ ማንንም ሰው የለም በላዩ ላይ። ከዛን ደግሞ ጭራሽ መኪና አደጋ ደረሰባት አለ። ይሄ ነገር ነው የተፈጠረው ወይስ ምንድነው የተፈጠረው? ትክክለኛው የተፈጠረው ነገር ንገረን። ትክክለኛ የተፈጠረው ነገር የነገርኩህ ነው። ምንም የተለየ ነገር የለም። የተለየ ነገር አለ ማለት ምን ማለት ነው? ምንድነው ከጀርባህ አንገበኝ መጣው? ይኸውልህ ተረጋጋ። ሌላ እንትን አትናገር። ምን ብስጭት እያልክ ነው? የሆነ ያንገበገበህ ነው። ስለዚህ እባክህን አንተ ሌላ እንትን ውስጥ ሳንገባ በአግባቡ እንድንነጋገር ነው የምፈልገው። ስለዚህ ያለውን ነገር እባክህን በስነ ስርዓት ንገረን። ምን እንደተፈጠረ ሲመስለኝ እኛም የመጣንበትን ጉዳይ ነግረነው ያለውን ነገር ማሳይተን ወደ ጉዳያችን ብንገባ የተሻለ ይመስለኛል። እሱም ክህደትና ውሸት ከሚተርክብን ምን ታስባለህ? ስለዚህ እባክህ አሁን አንድና አንድ ምንም ነገር ሌላ ነገር ሳትል ይሄንን ነገር ምን እንዳደረካት ልጅቷን ምን እንደሆነች ንገረን። ምንም ያደረኳት ነገር የለም ወንድም፣ እየነገርኩ ሰማሽኝ እህቴ? እሺ ህክምና ሄዳለች አይደል? ሄዳለች። ህክምና ሄዳችበት ፋይል ለምንድን ነው የጠፋው? ህክምና ሄዳለች። በቃ አመት ከምናምን የኖረች በምን አድራሻ በምን እንትን ምን መረጃ አላትና ነው እኔ ቤት እንትን ለማምጣት የታከመችበት እንደማንኛውም ታካሚ የታከመችበት ማስረጃ አላት እዛ ጋር አይደል? ለምንድን ነው ታዲያ የጠፋው? ህይወቷ ካለፈ በኋላ ነው ሐኪም ቤት የተደረሰው። ሐኪም ቤት ተደርሶ ደግሞ ህይወት ካለፈ በኋላ ላልተፈለገ ወጪ ለምን ከመዳረግ ውጪ የሚመጣ ነገር የለም ብዬ አስክሬኔን ተቀበልኩኝ። ለእህቷ ደወልኩ፣ ለዘመድ አዝማድ ደወልኩ። እህቷ እንኳን ልደርስልኝ አልቻለችም። ብቻዬን ነው የቀበርኳት። ስለዚህ ለምንድን ነው ቁስሬን የምትቀሰቅሱት? ለምንድን ነው የምትረብሹኝ? እህቷ ሳትመጣ ለምን አስቀበርካት? ለምን ልትቀበር ፈለግ? እህቷ ሳትመጣ ረብሻ ነበረ፣ መንገድ ዝግ ነው ምናምን የሚባል ገለመሌ ባየርም ቢሆን እንደምንም ብለሽ ነው ያልኩኝ። እሷም ልብ መምተኛ ነበረች፣ አልቻለችም ተባለ። መድረስ ያለበት ዘመድ አዝማድ ደረሰ፣ ቀበርኩ በአንድ ቀን። እኔ በምን አይነት አማርኛ እንዴት አድርጌ እንደማስረዳ ግራ ነው የገባኝ። ይኸውልህ አትጩህ፣ ካሁን በኋላ እየነገርኩ ነው። ካሁን በኋላ አትጩህ። ይኸውልህ ሙሉ ማስረጃ አሁንም እየዋሸን ነው። ሙሉ ሀገር ተወስዶ ነው የተነበረው አይደለም? በጣም ብዙ ሸቶች ሙሉ ይኸውልህ እንደዚህ ስትደበድባት እንደነበረ ብዙ ነገሮች አሉ። ከስልኮቹ የተገኙ ፎቶዎች አሉ፣ በጣም ብዙ ገባህ? ስለዚህ ምንም ነገር መዋሸት ይቅርብህና እንደዚህ አሁን ትደበድባት እንደነበረ በፊት እንደዚህ ብዙ ማስረጃ አለ። ስለዚህ ምንም መዋሸት አያስፈልግም። ከኛ ጋር ተስማምተን እንድናጠፋልህ ከፈለግህ ከኛ ጋር ተስማምተን እና ያለውን ነገር ነገር አይ የምትል ከሆነ ይህ መረጃ እናንተ ጋር እንዴት ሊደርስ ቻለ? እንዴት መጣ የሚለው እንዴት ይህ ማስረጃ ተገኘ የሚለው ነገር አንተን አሁን የሚያስጨንቅ ነገር አለ።
እኛ በፈለግነው እና ባቀድነው መንገድ አግኝተናል። ግን አሁን ካንተ የምንፈልገው ነገር አለ። የፈለጋችሁትን ነገር ለማድረግ ዝግጁ ነኝ። ለምን ይህን ነገር ህግም እንዳያውቅብኝ ባለቤቴም እንዳታውቅብኝ የጠየቃችሁኝ ነገር ሁሉ ለማሟላት ዝግጁ ነኝ። እሱ ምንም ችግር የለውም። ምን እንዳደረካት እንዴት እንደተፈጠረ ነገር ግን ሙሉውን ማስረጃ እንድትነግረን እንፈልጋለን። ያው እንዳልኳችሁ ያው እኔም ባለቤቴም ጋር ማስተዋል የጎደለው ሂደት ነበረ። ለምን እሷ ጸበል እያለች በየገዳሙ ጥላኝ በምጠፋ ሰዓት ችላ አቅመ ሔዋን የደረሰች ልጅ ጥላብኝ ስትሄድ መጥፎ ድርጊት ተፈጽሟል። ምንድን ነው ያደረካት? ሁለተኛ እንድትመጣስ ያደረካት አንተ ነህ ከክፍለ ሀገር? አዎ እኔና ባለቤቴ ተነጋግረን ነው ያመጣናት። ያው ብቻዬን በመሆን ሰዓት ቤት እንድታጸዳ እንድታበሳስል ተነጋግረን ከባለቤቴ ጋር ነው እንድትመጣ ያደረግነው። ነገር ግን ባለቤቴ በየጊዜው በየገዳሙ ጥላ ወርም 15 ቀን ቆይታ በምትመጣ ሰዓት እኔም ቀደም ብዬ መጠጥ ጠጣ ነበር። ያው ባለቤቴ በማትኖርበት ሰዓት ልጅም ባለመውለዳችን ረበሽ ስለነበረ መጠጥ ጠጣ ነበር። በኋላም በመጠጥ ሳቢያ እሷ በሌለችበት ውስጤ እየተመኛት መጣ እቺ ልጅ። በኋላም ከጊዜ ብዛት አስገድጄ ለመድፈር በመሞከርበት ሰዓት ያልጋ ብረት ጠልፏት፣ ያልጋ ብረት ነው አንገቷን መቷት ህይወቷ ሊያልፍብኝ የቻለው እንጂ እንድትሞት ፈልጌ አይደለም። አዎ ድርጊቱን ፈጽሜዋለሁ። የመድፈሩን ድርጊት አድርጌዋለሁ። ነገር ግን በምትሯሯጥበትና በምትከላከለኝ ሰዓት ያልጋ ብረት መቷት ነበረ። ምን ነበር የመታት? እዚህ ማጀራቱ አካባቢ ነው ያልጋ ብረት የመታት እና ትንፋሿ ወዲያውኑ እየተቆራረጠ እንትን ያለውና ድረሱልኝም እንዳለ ግራ ገባኝ። አስነዋሪ ነው። መጀመሪያም እኔም ሌላ ነገር ፈጽሜ ስለነበረ ግራ ገባኝና ያው እያዛለው ሁኔታዎች እንትን ይላሉ በሚለው በቃ አደጋ ደርሶባታል የሚለውን ምክንያት እንትን አልኩ ፈጠርኩ እና እውነታው ይሄ ነው። በቃ ወንድሜ ይሄው ነው፣ ሌላ ነገር የለም እና እባካችሁ አሳልፋችሁ ለህግ አትስጡኝ እና የሚጠበቀውን ነገር አድርግ ያላችሁኝን ነገር በጠቅላላ አደርጋለሁ። ህግ እንዲያውቅ ባለቤቴ እንድታውቅ አትፈልግም። እባክህ ወንድሜ ልማጸን፣ ቆይ ተነስ። መጀመሪያ እኮ የምንጠይቅህ ብዙ ነገር አለ። ቆይ ቁጭ በል። እንዴት እዚህ ነገር ውስጥ ልገባ እንደቻልክ እኮ ማወቅ እንፈልጋለን። አሁን ዝም ብለህ ጉልበታችን ላይ ስለወደድክ እኮ ነገሮችን እኛ አውቀናልና እንተዋቸዋለን ማለት አይደለም። ይኸውልህ አሁን እኛ ጋር ተስማምተሃል አይደለ? ይሄንን ነገር እናጠፋልሃለን አልና አይደለ? የምትፈልጉትን አደርጋለሁ። ግን እኛ ያን ነገር የምናደርገው የተፈጠረውን ነገር በደንብ ማወቅ ስንችል ነው። አሁን አንተ አደባባይ የምትነግረን ትንሿን ነገር ትክክል ነው አይደለም የሚለውን ማመን አንችልም። ገባ? ምን እንዳደረካት ብዙ ጊዜ ባለቤቴ ጸበል ትወጣለች አልክ። በዛ ሰዓት እችን ለአቅመ ሔዋን የደረሰች ህፃን ልጅ ጥላብኝ ነው የምትሄደው አልክ። አንተ ባለቤትህ የምታፈቅራት ከሆነ የምትወዳት ከሆነ አንተ እንዴት ነው የባለቤት እህት ላይ ውስጥ ሊያርፍባት የቻለው? ምን አነሳስቶ ነው? ወይም ደግሞ እንደዚህ አይነት ነገር ለማድረግ እስከማድረግ ደረጃስ እንድትሄድ ያደረገ ጉዳይ ምን ነበር? በዛ ከባለቤት ጋር ችግር ነበረበት? ምንም ችግር አልነበረም። ያው በልጅ ምክንያት ጥላኝ በምትሄድበት ሰዓት በየገዳሙ በየጸበሉ በምትሄድበት ሰዓት ያኔ እኔ በመጠጥ ራሴን እንድረሳ መጠጥ ክፉኛ ጠቀም ነበረ እና በመጠጥ ተነሳስቼ ነው እንጂ ከባለቤቴ ጋር በእውነት የተፈጠረ ነገር ኖሮ አይደለም። ምንም የተፈጠረ ነገር የለም ከባለቤቴ ጋር እና በመጠጥ በስካር ዙሪያ የተፈጸመ ነገር ነው። እባካችሁ ተረዱኝ። እውነቱ ይሄ ነው። ባለቤትህንስ ምን አልካት? እንደዚህ አይነት ነገር ሲፈጠር ደውዬ ጠራኋት አልክ። ምን ነበር ያልካት ለባለቤት? ያው በአደጋ በመኪና አደጋ ደርሶባታል አልኩኝ። ያው ይሄው ነው፣ ሌላ ነገር የለም። አደጋው በመኪና ነው ያልኩት። ይኸውልህ አሁን በመኪና አደጋ ነው ብለህ እሷን አሻት። እኛ ስንመጣ ለምንድን ነው ዝም ብላ ነው ሞተች ያልከን? ለምንድን ነው
ያው ወንጀል ስትሰራ ውስጥህ ይረበሽ የለ አይምሮ ይታወክ የለ አንደበትህ ሁሉ የምትናገረው ነገር ለመቆጣጠር ራስን ያቅት የለ ከዛ አንፃር ነው ወንድሜ፣ ሌላ ነገር አይደለም። ይኸው ነው ተደናግጬ ነው ፈርቼ ስለነበረ ነው። ቅድም በጣም መምጣታችንም አስፈርቷል ማለት ነው። ያው ጥፋተኛ ወንጀለኛ ስትሆን ሰውነትህ ይረበሽ የለ ይኸው ነው። እና በሰዓቱ እሷ በመታችበት ሰዓት ወደ ክፍለ ሀገር ነበር አስክሬን የላካችሁት እና እናንተም አብራችሁ ነበር ሄዳችሁት። ምን አይነት ምክንያት ሰጣችሁ? ክፍለ ሀገርስ ምን ሆና ነው? አልከዛስ ባለቤትን በመኪና አደጋ ዋሻት። እነሱንስ? ለነሱም ይሄንኑ መረጃ ነው የነገርኳቸው። ለቤተሰቦቿ በጠቅላላ በመኪና አደጋ አረፈችብኝ ነው ያልኳቸው። ብዙም ወዲያውኑ ያመኑን፣ ብዙም የሄዱት እርምጃ አልነበረም እና ምንም ሌላ የተለየ ዋሻሁት ነገር የለም። ይኸው በመኪና ነው ያልኳቸው። ተረዱኝ። እኔም ተደናግጬ ስለነበረ ሲረዱኝ ደስ አለኝ። በቃ ተረጋጋ። ስለዚህ በቃ ከዚህ በላይ ምንም መነጋገርም አያስፈልግም ማለት ነው። ከዚህ በላይ ካንተ ጋር በቃ ማውራት ሙሉ መረጃም አለ። ስለዚህ ቀጥላ እኔ እናንተ አሁን ምን ማለት ነው? እባክህ ወንድሜ ነግሬኝ እባክህ